ባህል አላቸው። ተራወቀ ምንም አይነት ጨው አይገባበትም፣ ግን በጣም የሚጣፍጠው ወዬ 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 ማለት እንሂድ ማለት ነው። እንሂዳ ኑ ሐመር እንምሰል ኑ ቢቷ ሐመር ላይ ወዬ ገብታችሁ ዩቲዩባችንን ሰብስክራይብ አድርጉ። እዛ ላይ ብዙ ያላያችሁት የተለያዩ ቪዲዮዎች ተጭነውላችኋል። ከዚህ ካመለጣችሁ ነው በነገራችን ላይ ከዚህ ካመለጣችሁ እዛ ቪዲዮዎች ተጭነውላችኋል ዩቲዩባችን ላይ ድንቅ ሀገር ብላችሁ ገብታችሁ ሰርች አድርጋችሁ ተከታይ ቤተሰብ መሆን ትችላላችሁ። ከኛ ጋር ኢትዮጵያን አብረን እንቃኛለን። ድንቅ ሀገሮች ነን። እናመሰግናለን። ወደ እናንተ ልመለስ ነው። ጥያቄ ቁጥር 6 ጥያቄ ቁጥር 6 የምስል ጥያቄ ነው። ከርከሮ ውድ ተመልካቾቻችን በአግባቡ 50 ነጥብ አግኝተሃል። ሸብ ከርከሮ ነች። የምስል ጥያቄያቸውን በአግባቡ መልሰዋል። እናመሰግናለን። እዚህ ምንም የምስል ጥያቄ መሳት አይቻልም፣ ምክንያቱም አካባቢያችን ላይ ብዙ ከርከሮ መልቷል። ለቱሪስቶች የሚሆን ምን ከርከሮ ብቻ እናንተኑ እንጂ አንበሳም ሁሉም አለ ይሏቸዋል። እናመሰግናለን። እንቀጥላለን። ወደ ተመልካቾቻችን ዋው 50 ነጥብ አግኝታችኋል። ወደ እናንተ ልመልሰው። ጥያቄ ቁጥር ስንት? 10 ውድ ተመልካቾቻችን የጥያቄን ካልመለሱት ከኔ ጋር ጸብ አላቸው። ከቡስካ በስተጀርባ የተሰኘው መጽሐፍ የጻፈው ግለሰብ ማን ይባላል? ፍቅረ ማርቆስ ደስታ። እናመሰግናለን። ስለ እውነት እሳቸው ብዙ ጽፈውልናል። የተለያዩ ነገሮች አሉ። እናንተም ብትመጡ ምጽፏቸው ስለ ሐመር ያልተጻፈ ስለ ደወሞ ያልተጻፈ ብዙ ታሪክ አለ። አንዷን መዛችሁ ብትጽፉ አንዷን መዛችሁ የፊልም ስክሪፕት ብታደርጉ እውነት የፊልም ኢንዱስትሪዎቻችን ትረኩበታላችሁ፣ ትኮሩበታላችሁ። በጣም ልዩ ታሪክ እዚህ ያለ የታትሉኝም ደቡብ ኦሞ ዞን ውስጥ ሐመር ውስጥ። እናመሰግናለን። ውድ ተመልካቾቻችን ወደ ቀጣይ መዳረሻ ነው ይዘናችሁ የምንሄደው። ሐመሮች ጋር ስትመጡ ትግል ወሳኝ ነው። ማለት ከባህላዊ ጨዋታዎቻቸው መካከል ውስጥ ትግል ይደረጋል። ሴቶች በማጨብጨብ ያግዙናል፣ ወንዶቹ ግን ትግልን ይታገሉታል። ማን ያሸንፋል? አታይም ፉከራ? በፊትም መጀመሪያ እንዲፎከረ ትግል ያኔም ተሸንፈው ነበረ። አሁን ግን ትግል ውስጥ እንዴት ናቸው የሚለውን እንግዲህ እናያለን። ሐመር ናና ወይስ ቢታ የሚለውን አብረን የምናየው ይሆናል። ወደ ትግል ቦታው ይዣችሁ እሄዳለሁ። አመሰግናለሁ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እያስተዋወቅን እንገኛለን። ቢታ ከሐመር ናና ቢታ ከሐመር ናና ጋር ውድድራቸውን እንደቀጠሉ ነው። ቢታ ወይስ ሐመር ናና ዛሬ ይለያል። ተግባባን? እስካሁን ባለው ነጥብ ይነገር። አዎ ይነገር። ይቆይ ትንሽ ይቆይ ይሻላል። ይቆይ። መስማት ትፈልጋላችሁ? በጭብጨባ ግለጹልኝ። ቢታና ሐመር ናና እስካሁን ባደረጉት ውድድር ሐመር ናና 200 ነጥብ በ150 ነጥብ እየመሩ ነበር። እናንተ ሩጫውን አምጥታችሁ 200 ነጥብ አደረጋችሁ፣ እነሱ ደግሞ 150 ነበሩ። አሁን 100 በሩጫ አገኙ፣ 250 ነጥብ ሆኑ።
ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ያው ሀመር ከመጣን ትግል የማይቀር ሀመሮች ጋር ከደረስን ስለ ትግል ሳንሰራ መሄድ ከባድ ነው። እውነት ለመናገር ሀመሮች በጣም ይታገላሉ የሚባል አቅም አለ አለ። ትግል የአባቶቻችን ነው። ከባህል ጨዋታዎቻችን አንዱ ነው። የጎረምሳዎች ነው። ታዲያ ይህን ተከትሎ የትግሉን ቦነስ ነው የምናደርገው። እንደተለመደው ነጥብ አለው። ያን ነጥብ እነግራቸዋለን። 3 ጊዜ በተከታታይ 2 ጊዜ በተከታታይ ጣለው ያሸንፋል። 100 ነጥብ ነው። ጠንካራ መሆን አለባችሁ። ተግባባን? ተግባብተናል። አሁን ሴቶች እንግዲህ ማሟሟቅ፣ በርታ፣ አይዞ ማለት አለብሽ አለብህ። የ100 ነጥብ ጉዳይ ነው። ተግባብተናል? ባለፈው ያምባላላ ያምባላላ የረምሶ ምሶ ሴቶቹ ናቸው። ፉከራው ተጀምሯል። ኩምቡላ የረምሶ ምሶ ይጫታንን አሁን እንግዲህ ፉከራው ተጀምሯል። ለመጀመር 1 2 3 ለመስዲ ጠንከር ነው። ሞራል የለም እንዴ? ኧረ አለ። ዋው! እዞ የመጀመሪያው ዙር ተጠናቋል። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን እናስተዋውቃለን። ምክንያቱም እኛ ድንቅ ሀገሮች ነን። የትም ኑ ካላችሁን እንመጣለን። ሀገራችሁ ሀገራችን ነው፣ አካባቢያችሁ አካባቢያችን ነው። አይደለም እዚህ ቀርቶ የትም እንመጣለን። የትም ዋው! ሀመሮች አሁን ትንሽ ተያይዛችሁ ነበር። ሽለላ ይቻላል፣ በነገራችን ላይ ፉከራ ይቻላል፣ ሽለላ ይቻላል። ፈቅደናል በአማርኛ ወገቡን እየሰጠ ነው። ሂርጉ ትንሽ ወገቡን ያዘ። No. The time is up. ቃል ብራቀሰ አይ ፉርሽ ነው። ሁለቱም ይደግሙታል። በጠለፋ ነው እሱ የጀመረ። አስቁም ያለ መጥለፍ አይቻልም። መጥለፍ አጋጣሚውን አንተ ስለተጠቀምክ አይደለም። ከላይ ነበር እኮ እሱ የመጀመሪያውን አጋጣሚ። ይሄን ስለ መጥለፍ አይደለም የምናወራው። ጠለፋ አይቻልም። ተግባባ? መጠላለፍ እግር እዚህ ጋር ማስገባት አይቻልም። እንደዚህ ብለህ ልጥለው ከፈለክ አትችልም። እሱ አይፈቀድም። 1 2 3 ለማስከለ ለማ ሰጠውኩ ለማ ይርጉ ራታይ መንገራ ለማ አው ይርጉ ወገብን የከለከልክበት መንገድ በጣም ቆንጆ ነው፣ ግን ምን ማድረግ አንችልም። ቢታዎች ናቸው። እናመሰግናለን። አንድ ጊዜ ለቢታ ማጨብጨብ ይኖርባቸዋል። 100 ነጥብ በአግባቡ አግኝተዋል ቢታዎች። ይሄ ነው ቢታ። እኔ ከቢታ ጋር ልሞክር ይቻላል? ይቻላል። እኔ ከቢታ ጋር ልሞክር። ሞክር። ዝም ብዬ ልሞክር። ሞክር ዝም ብለህ እኔ ከቢታ ጋር ልሞክር። እሺ እስቲ ሞክር። አንተ ጋር ይሁን። ደቃለ መሽፈታ ግድ ያገባ ገባክ ደግሞ ዲካዳ लेवा यार भैया तगाला लेवा ما هي
ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ከቦናፊልድ ፕሮዳክሽን ጋር በመተባበር ዘወትር ቅዳሜ ምሽት 1 ሰዓት የሚቀርብላችሁ ድንቅ ሀገር ፕሮግራማችን ነው። የነጥብ ልዩነቱ 250 ለ230 ነው። ውድ ተመልካቾች እንቀጥላለን። በ20 ነጥብ አሁንም ቢታ እየመራ ይገኛል። ተግባብተናል። እንቀጥላለን። ወደ ጥያቄዎች እንሄዳለን። ለቢታ ጥያቄ የፈለጋችሁትን ጥያቄ ምረጡ። ይሄ ነው በሉኝ። ያን ጥያቄ እንቀጥል። ጥያቄ ቁጥር 7 ኢትዮጵያ ሀገራችንን ከሚያጎራብቱ የአፍሪካ ሀገራት ውስጥ ሶስቱን ጥቀስ። ጅቡቲ፣ ኤርትራ፣ ኬንያ። ጅቡቲ፣ ኤርትራ፣ ኬንያ። እዚህ ጋር እኮ ነው 50 ነጥብ። ሙሉ ተመልካቾቻችን ለመመለስ ሀገሬንማ እዚህ ጋር ሳይቀር እኮ ጎረቤት ነኝ። እኛ ሀመሮች በጎረቤቶቻችን አናፍርም፣ ለሁሉም ከሁሉም ጋር እንኖራለን ብለዋል። እናመሰግናለን። ሞራል ለቢታዎች። እንዴት ናችሁ? ሰላም ደህና ናችሁ? ደህና ነን። ጥያቄ ቁጥር 14 የደቡብ ኢትዮጵያ ክልል ባንዲራ ወይም አርማ ምን ምን ቀለማት ውህደት አለው? ስንት ቀለማት አለው? ስንት ቀለማት ውህደቶችን ደግሞ ንገር። ቀይ፣ ሰማያዊ፣ ቢጫ። ቀይ፣ ሰማያዊ፣ ቢጫ በትክክል አልተመለሰም። ቀይ፣ ሰማያዊ ኦርደሩም ልክ አይደለም። በትክክል አልተመለሰም። በኦርደሩ ነው መናገር አለብኝ። በኦርደሩ ቀለማትን ስላልከኝ ቀይ ቀለማትን እኮ በኦርደሩ ንገረን። ቀይ ተነጋገር፣ ንገረን። ቢጫ፣ ሰማያዊ። ቀይ፣ ቢጫ፣ ሰማያዊ አይደለም። አንድ የመጨረሻ እድል ስጥ። ዝም በሉ። ቢጫ፣ እሺ፣ ሰማያዊ፣ እሺ፣ ቀይ። ቢጫ፣ ሰማያዊ፣ ቀይ። ናግባልኝ። ተው ወርቁ ተው። የኢትዮጵያ የደቡብ ኢትዮጵያ ነው። የደቡብ ኢትዮጵያ ነው ወይ? የደቡብ ኢትዮጵያ ክልል ባንዲራ ቀይ፣ ቢጫ፣ ሰማያዊ አይደለም። ወደ ተመልካቾቻችን 25 ነጥብ ሊያስገኝ ወደዚህ ይዞራል። 4 ጊዜ ሞክረዋል። 4ቱም አልተሳካም። ከመለሳችሁ 25 ነጥብ ሰጣችኋለሁ። ሰማያዊ ሰማያዊ፣ አረንጓዴ፣ ቀይ። ሰማያዊ፣ አረንጓዴ፣ ቀይ የመጨረሻ እድል አላችሁ። ካከለራይ ሰማያዊ ከደረን ዴራ መታ። እሺ፣ ሰማያዊ፣ ቀይ፣ ቢጫ። ሰማያዊ፣ ቀይ፣ ቢጫ አይደለም። ውድ ተመልካቾቻችን በዚህም ዙር እዚህም አልተገኘም፣ እዚህም አልተገኘም። አረንጓዴ፣ ሰማያዊ፣ ቢጫ ነበር። አረንጓዴ፣ ሰማያዊ፣ ቢጫ ነበር። አረንጓዴ፣ ሰማያዊ፣ ቢጫ ነበር። ይሄን ሁሉ እድል ሰተን አሁን እንኳን አላስተካከል። ውድ ተመልካቾቻችን የደቡብ ኢትዮጵያ ክልል አርማ ወይም ባንዲራ አረንጓዴ፣ ሰማያዊ፣ ቀይ፣ ቢጫ ነው። 4 አይነት መሀሉ ላይ ነጭ አለ። ኮከብ ደግሞ መሀሏ ላይ እርግብ አለች። 4 ቀለም ነው። እዚህም የተጠራው 3 ቀለም ነው። እዚህም የተጠራው ቀለም 3 ቀለም። ይኸው ማየት ትችላላችሁ። 4 ቀለም። ኦኬ። አረንጓዴ ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ምክንያቱም እኛ ድንቅ ሀገሮች ነን። ወደ ተመልካቾቻችን የዞኗ ርዕሰ መዲና ከተማ ላይ ዲመካ ላይ እንገናኛለን። ተወዳዳሪዎች እዛ እስክንገናኝ ድረስ አመሰግናለሁ። መልካም ቆይታ። እንደተመቻችሁ ተስፋ አደርጋለሁ። መልካም ጊዜ፣ መልካም ቆይታ። ቀጥላለን። እናመሰግናለን።
ነገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን በአግባቡ እናስተዋወቃለን። ምክንያቱም እኛ ድንቅ ሀገሮች ነን። ዋው እንቀጥላለን። እንዴት ናችሁ? እግዚአብሔር ይመስገን። ስሜቱ እንዴት ነው? በጣም ጥሩ። ጥሩ አቅም ላይ ናችሁ? በጣም ነጥብ እንግዲህ ሲመስለኝ እናንተ እየመራችሁ እዛም አንድ ጥያቄ እነሱ አገኙ፣ አንድ ጥያቄ እናንተ ሳታችሁ አይደለ? አሁን በ70 ነጥብ እየመሩ 250 ነበሩ 300፣ እናንተ ደግሞ 230 ናችሁ። የ70 ነጥብ ልዩነት አላችሁ። ተግባባን? ማን አሸናፊ ይሆናል? ቀጣይ ከኛ ጋር ማን ይጓዛል? የትኛው ቡድን ከኛ ጋር ይቀጥላል የሚለውን አብረን የምናይ ይሆናል። ድንቅ ሀገር በዚህ ሳምንት በውብ ሁኔታ ቀጥሏል። ባሳለፍነው ሳምንት ውድ ተመልካቾቻችን እዚሁ ነበርን፣ ቱርሚ ነበርን። ከቱርሚ ዲማካ ደግሞ መተን ዲማካ የዞማ መቀመጫ ላይ ውብ የመሰለችውን ዲማካ ለእናንተ እያስቃኘን እንገኛለን። ሌሎች ለተለያዩ ልማቶች ለሞሎች እኛ የተጣለለ ቦታ አዘጋጅተን እናንተን በፍቅር በአንድነት በአብሮነት እየጠበቅን ነው ይላችኋል የዲማካ ከተማ አስተዳደር። በዚሁ አጋጣሚ ከተማ ውስጥ እንዲህ ስንሰራ ከኛ ጋር አብረው ተሯሩጠው አብረው ከተማ ውስጥ እንድንሰራ የተለያዩ ድጋፎችን አድርገውልናል። ዲማካ ከተማ አስተዳደርን ከልብ እናመሰግናለን። ሞራል ፍጡልኝ በእናታችሁ። ውድ ተመልካቾቻችን እንቀጥላለን። አሁንም በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ላይ ቅዳሜ ምሽት 1 ሰዓት የሚተላለፉ ፕሮግራማችን እንደቀጠለ ይገኛል። እናመሰግናለን። ባህላችንን በአግባቡ እናስተዋውቃለን። ምክንያት ጠይቁን። ምክንያቱማ ድንቅ ሀገሮች ነን። ጥያቄ ለእናንተ ነው። ጥያቄ ቁጥር ስንት? 11 በደቡብ ኦሞ ተወልደው በተለያዩ የስራ ዘርፍ ውጤታማና ታዋቂ ግለሰቦች ውስጥ ሶስቱን ጥቀስ። ደቡብ ኦሞ የተወለዱ ሰርቶ በጣም በተለያየ ሙያ ትልቅ ቦታ የደረሱ ላሌ ለቡኮ የኦሞ ቻይልድ መስራች ማለት ነው። ላሌ ለቡኮ የኦሞ ቻይልድ መስራች እዚህ ነው የተወለደው። ያስማመናል። እሺ ከዛ አይካ ጉዱሪ እሱም የኦሞ ሞርኒንግ ስታር መስራች ነው። ህጻናት ማሳደጊያ ማለት ነው። እሺ ከዛ አልፋ ጎጃ እድል ልስጥህ። ሌላ የፍር ቦቸታ በነገራችን ላይ የተወላጅ የሐመር ልጅ ምናምን ብቻ አይሉ እዚህ አካባቢ በመወለዳቸው ብቻ ሄደው ታዋቂ የሆኑ ሰዎች እዚህ ሀገር ተወልዶ ማነው? ነዋይ ገሰሰ ስሙን አስተካክልልኝ። ነዋይ ደበበ አንድ ጨምርልኝ። ነዋይ ደበበ ካገስ ገቸው ከበታ ፊስ አውራውራ ማነው? መኮንን ዶሬ እስካሁን ያለው ነጥብ ያሰጣቸዋል። ጨማሪ ነው የጠየኳቸው። ያስኬዳል። እናመሰግናለን። ሞራል ስጡልኝ። 50 ነጥብ። ጥያቄ ቁጥር 8 ተጠይቋል። 9 እሺ ጥያቄ ቁጥር 9 እኚህ ሰው ማን ናቸው? አርቲስት ነዋይ ደበበ። አንጋፋው አርቲስት ነዋይ ደበበ። እናመሰግናለን። ዘፋኞች ናቸው። ያው እሱ ዘፋኝ ነው፣ እሷም ብትሆን ዘፋኞች ታውቃለች እና ይሄ አይጠፋቸውም። የዚህ አካባቢ ተወላጅ ናቸው። በቅርቡም እንደውም መጥተዋል አይደል? ዛሬ 6 ወር አካባቢ ከክልሉ ርዕሰ መስተዳድር ከአቶ ጥላሁን ከበደ ጋር እዚህ ነበሩ። ትክክል አይደለ? የዲማካ ከተማ ምስረታ ላይ ልክ ነኝ? ትክክል። የዞን መስራች ላይ የዞን ምስረታ ላይ የዞን ምስረታ ሳይሆን የዲማካ ከተማ ከንቲባው ምስረታ ላይ ትልቅ ባዛር ነበር። ለመታደም ለባዛሩ ለመታደም እንዲሁም ወደ ዞኗ መጥተው ነበረ። እናመሰግናለን። ያው ለአርቲስት ነዋይ ደበበ እድሜ ይስጥልን እንላለን። አንጋፋው አርቲስታችን እድሜ ይስጥልን። የእሳቸውን ዘፈን ሳይሰማ ያደገ የለም አይደለ? እንቀጥላለን። እናመሰግናለን። ጥያቄ ቁጥር ለነሱ ድል ሰጣሉ። እሺ እንዳትረሱ ካልቻላችሁት። ጥያቄ ቁጥር 13
በደቡብ ኢትዮጵያ ክልል ስንት የክልል መቀመጫዎች አሉ? የከተማቸውን ስምም ጥቀስ። ደቡብ ኢትዮጵያ ክልል ስንት መቀመጫዎች አሉ? የዞን መቀመጫ ነው ክልል መቀመጫ? የክልል መቀመጫዎች። የክልል መቀመጫ ያለው አንድ ነው። የክልል መቀመጫ ሶዶ እና አርባ ምንጭ ላይ ነው። የክልል መቀመጫ ሶዶ እና አርባ ምንጭ ላይ ነው። አንድ እድል ደግመሃለሁ። ደቡብ ኢትዮጵያ ክልል ስንት መቀመጫዎች አሉት? የከተማቸውን ስም ጥቀስ። መቀመጫ እንግዲህ አሁን የቢሮ ሴክተር የተቀየረበት ቦታ የተቀመጠበት ቦታዎች ዲላ፣ ወላይታ ሶዶ፣ አርባ ምንጭ፣ ኮንሶ፣ ጂንካ። አምስት መልሷል። ውድ ተመልካቾቻችን 5 መልሷል። የአምስቱን ነው የምንሰጠው። አንዷን ከጨመርክልኝ የእሷን ጎፋ ዞን ወይም ከተማ ስም ጎፋ ሳውላ ከተማ ላይ ነው። የአምስቱን ለሱ 40 ነጥብ እሰጣለሁ፣ ለአንተ 5 ነጥብ እሰጣለሁ። 10 ነጥብ ቀንሼ እኩል አካፍያ የምሰጠው እኩል ተካፍላ የሚሰጠው የዛ 5 ነጥብ ታገኛለህ። አልጠራህም ግን ያው እንደኔ እኔ አልከራክርም። አይ ዋንት ሪዝናብል ነው መሆን የሚችለው። ጥያቄ ቁጥር 12 እነሱ 13 መረጡ አይደል? ከቀረቱ ጥያቄ ቁጥር 12 የእናንተ ነው። የምስል ጥያቄ ነው። እናንተማ እቺን ወዲያ ቅድምም ስለመለሳችሁልኝ ጠቅ ነው። ወዲያው ጠቅ ሽለምጥማጥ አይደለች። ኧረ አይደለች። በደም እንያት ሽለምጥማጥ ከቁንጥኒት ተሃማን ቁንጥኒት ሽለምጥማጥ ናት በአማርኛ። በሐመረኛ በነገራችን ላይ የሚመሳሰሉ ኮፊኒ ነው። በሐመረኛ ኮፊኒ ነው የምትባለው። በአማርኛ ለምናውቀው ሽለምጥማጥ ነው። ኮፊኒ ነው በእኛ የሚሏት። ወደኛም ዞር ኮፊኒ ነው የሚሏት። እንትን በቆሎም ወደኛም እንደነሱ ይናሉስ እንጂ ጨርሳቸውን ተቀሙት። ኮፊኒ እንዳ ኩላባይሶ ምን ማለት ነው? ኩላባይሶ ወይም በሐመረኛ ኮፊኒ ነው የሚለው። ኮፊኒ እሺ፣ በአማርኛ ምንድን ነው? ኩላባይሶ። በአማርኛ ኩላባይሶ። ኮፊኒ በሐመረኛ ኮፊኒ እኮ ነው የምትባለው። ኮፊኒ የምትባለው እቺ እንትን ይሄ በቆሎም ኩላባይሶ። በቆሎም ሽለምጥማጥም በተለምዶ ነው። አይደለም አንተ የምትለውን ልበልልህ ከፈለክ ባላላል። እኛ እኮ እንዴ ላሳየው ነበር። እባክህ መልሶታል። 50 ነጥብ ለምሳሌ በአግባቡ ተመልሷል። እናመሰግናለን። ኮፊኒ ግን እኛ በዚህ አካባቢ ደግሞ ኩላባይሶ ኮፊኒ ይባላል እና በእናንተ ግን እኛ በምናውቀው በአማርኛው ስናጣራ በዛ ቋንቋ መለሳችሁ ብለን ሳንመልስ አለ። እስኪ ማየት አለብን። ማየት ማመን ነው። ውድ ተመልካቾቻችን እናመሰግናለን። ቴክ 5 ኩላባይሶ ኮፊኒ ይባላል። እኛ ግን የምናውቀው ሽኮኮ በአማርኛ ሽኮኮ ነው። መልሱ ልክ ነው። በቋንቋችሁ መለሳችሁ ብለን ምን ከለክላችሁ ነጥብ የለም። እናመሰግናለን። ቋንቋዎችን እናሳድጋለን፣ እናበረታታለን። ምክንያቱም ኢትዮጵያ ከ83 ከ86 ቋንቋ በላይ ባለቤት ነች። በቋንቋዎቻችን በባህሎቻችን እንኮራለን፣ እናደርሳለን። ኢትዮጵያዊነት ባህላችን፣ አብሮነት አንድነታችን ነው። እናመሰግናለን። ሞራል ለራሳችሁ። እናመሰግናለን። እንቀጥላለን። ጥያቄ ቁጥር 15 እና ጥያቄ ቁጥር 16 ነው የሚቀረው። ተመልሰን እንገናኛለን። ከዛም ቦነሳችሁን እንጠይቃለን። ተግባባን? ውድ ተመልካቾቻችን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ከቦና ፊልም ፕሮዳክሽን ጋር በመተባበር ዘውትር ቅዳሜ ምሽት 1 ሰዓት ላይ የምናደርስላችሁ የድንቅ ሀገር ፕሮግራም እንደቀጠለ ነው። አንድ ቻሌንጅ አይተን ተመልሰን እንመጣለን። እናመሰግናለን። እንቀጥላለን። ቴንክ ዩ። ውድ ተመልካቾቻችን
ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። የትም ጥሩን እንመጣለን። የእናንተን ባህል እንደ ባህላችን ነው። ባህላችንም ስለሆነ ተቀብለን በአግባቡ እናስተዋውቃለን። የትም እንደርሳለን እንዳለው በቃላችን መሰረት ብዙ ኢትዮጵያ ውስጥ ብዙ ክልሎች እየደረስን እንገኛለን። ውድ ተመልካቾች ፋይናል ላይ እንገኛለን። በቅርቡ ዳጎስ ያለ ሽልማት ልንሸልም ስለሆነ ተዘጋጁ እንላለን። አመሰግናለሁ። በቀጣይ የምናደርገው ጦር ውርወራ ነው። ተግባብተናል? ያው ውድ ተመልካቾቻችን ዱላ ወይ ብትር ወይ ጦር እዚህ አካባቢ በጣም ውርወራ ይጫወታሉ። ኢላማ በጣም ይጫወታሉ። እኛ ግን ብትር ነው የምናጫወተው። በብትር ምን ያክል አለመን ምን ያክል ርቀት ይወረውራሉ የሚለውን ነው ዛሬ የምናጫወተው። ተዘጋጅታችኋል? በጣም ቅድሚያ ለወንዶች ለመወዳደር ኑ ወደ እኔ አንዴ ወርውሬ ያሳያችኋለሁ። ከዛ ቅድሚያ ለወንዶች አንድ ኑ ወደዚህ። ሴቶች ታዳምቃላችሁ በደንብ። አወራወርህን አስተካክል ትላለህ። ተግባብተናል? ተግባብተናል። እሺ ለመወርወር እንግዲህ ተወዳዳሪዎች እንዲህ ታደርጉና እዚህ ደርሳችሁ ከዚች ማለፍ አይቻልም። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ለሁለት ሳምንት ተከታታይ በደቡብ ኦሞ ዞን ተገኝተን በዲማካና ቱርሚ ላይ የምናደርገውን ቆይታ እያጠናቀቅን ነው። ወደ መጨረሻው እየደረሰን ነው። በባለፈው ሳምንት አንድ ወጣት ካለበሰኝ ከቀባኝ በኋላ ጫማ እኮ የለኝም ስለው ጫማውን አውጥቶ ለኔ ሰጠኝ ነው። አሁን ምንድነው የሚቀረኝ? በርግጥ ጫማ የለኝም። ጫማ ይኸው የኛን ራስን ሰጣለሁ። የማን ጫማ አንተ ትሰጠኛለህ? እኔ የኔውን ሰጣለሁ። አንተስ? ኧረ እኔ ችግር የለም። የእውነት ንጹዎች ናቸው። ስለ ሐመሮች ተናግሬ አልጠግብም። ስለ እውነት ለሐመሮች እኔ ምስክር ነኝ። ሐመር ስትመጡም ቱሪስቶች ሆነ ለመዝናናት የምትመጡ ሰዎች፣ ኢንቨስት የምታደርጉት ሰዎች ስለ እውነት እኔ ምስክር ነኝ። መታችሁ ሐመር ከደበራችሁ እኔ እንዳስደበርኳችሁ ቁጠሩ። ሐመር ነው። ሐመሮች ጋር የሚለይ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን በአግባቡ እናስተዋውቃለን። የት እንምጣ? ለበለጠ መረጃ በዚህ ስልክ ቁጥር ደውሉልን። መልእክቶቻችሁን ዩቲዩብ ላይ አስቀምጡልን። እንመጣለን፣ እንደርሳለን፣ ባህላችንን እናደርሳለን። ለህዝቡ መልሰን እናንተ ጋር ያለው ባህልን እናደርሳለን። የቆየ ያልተነገረ በተለይ የተደበቀ ብዙ ያልተሰራበት አካባቢና ቦታ ሲኖር ደግሞ ምርጫችሁን ድንቅ ሀገር አድርጉ። እንመጣለን፣ ቃል እንገባለን። ቃላችንን በተግባር እናሳያለን። ምክንያቱም እኛ ድንቅ ሀገሮች ነን። ሀገርን በአብሮነት በአንድነት የመበልጸግ ዓላማ ያለን ድንቅ ሀገሮች እኛው ነን። እኛ ደግሞ የእናንተንን ተጠቀሙብን። እናመሰግናለን። አሁን በነበረው ውድድር የብትር ውርወራ እንለዋለን።
የብትን ወርወራ ላይ 50 ነጥብ ቤታዎች 50 ነጥብ ሐመር ናናዎች አግኝተዋል። እናመሰግናለን። በቀጣይ የምናደርገው አንዳንድ ከባድ ጥያቄ አለ። ቦነስ ተግባብተናል። ከዛ በፊት ግን እዚህ ውስጥ ጭንቅላት የሚጠይቅ ጨዋታ አስቀምጠናል። ታዲያ ስለዚህ ማንጎ ስለዚህ አካባቢ ላወራላችሁ ነው። ቱርኒም ሆነ ዲማካ ላይ ማንጎሎጅ ይባላል። ማንጎሎጅ ለምን ተባለ? በተለይ ቱርሚ ሄጄ ማንጎሎጅ ለምን ተባለ ስላቸው ሰው ይመጣል፣ ገንዘብ ከሌለው እዚህ ስር ያድራል፣ ያነጥፋል፣ ሰዎች እንግዶች ያስተናግዱታል። በቃ እንደዚህ ነው። ከራበው ማንጎውን ቀንጥሶ ይበላል፣ የራሱ ነው። ከላይ ብሎ የሚጠይቀው የለም። ይሄን ያክል ማንጎሎጅ ተብሏል። መታችሁ ስትዝናኑ ሐመር ላይ ገንዘብ እንኳን ብታጡ ማንጎሎጅ አድራችሁ ፈታ ዘና ብላችሁ ትሄዳላችሁ። ክብር ለሐመር አባቶች እና ልጆቻቸው። እናመሰግናለን። ሞራል ፈልጋለሁ። አጨብጭብ አንተ። እናመሰግናለን። ለእኛ አባቶች ሀገራችንን ጠብቀው ላቆዩን አባቶች ክብር ይሁንልን። አሁን ግን እዚህ ማንጎሎጅ ውስጥ ወይ ደግሞ እዚህ ማንጎ ግቢ ውስጥ አንድ ነገር አስቀምጠናል። ጭንቅላት ይጠይቃል፣ ፍጥነት ይጠይቃል። ገብታችሁ ፈልጋችሁ ማምጣት አለባችሁ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ምክንያቱም ድንቅ ሀገሮች ነን። ውድ ተመልካቾች አሁን አንድ ቻሌንጅ አለ። እንግዲህ ይህን የመሰለ ማንጎ ዛፍ ይዘን አንድ ነገር ካልሰራንበት አይሆንም እና ወደዛ እልካችኋለሁ። ቅድም እንዳልኳችሁ ይሄ ማንጎ የሁሉም ነው። ሁሉም መጥቶ ይበላል። የሁሉም ልጆች ነው። በቃ ሐመሮች እንዲህ ናቸው። ሁሉም ነገር እነሱ ጋር እንግዳ በመቀበል ይታወቃሉ። ማህበረሰቡ በጣም ሀገር ወዳድ ኢትዮጵያዊነቱን አክባሪ ነው። ወደ መጨረሻው ቻሌንጅ እንሄዳለን። ቀጣይ የምታደርጉልኝ እዚህ ውስጥ ገብታችሁ አንድ ያስቀመጥኳት ነገር አለች። ማንጎቹን በትኩረት ማየት፣ ጭንቅላት መጠቀም ያስፈልጋል፣ ትኩረት ያስፈልጋል። እሱን አድርጉልኝ። ላወቀ 50 ነጥብ፣ ላገኘ 50 ነጥብ እሰጣለሁ። ተግባብተናል? ላገኘው ለመውጣት 1 2 3 Berat avda tadi dah sendiri sini. Ya, kita nak cari. Hey. आगे कर आगे Elah सामने किधर है? इंसान बोले ድንቅ ሀገር ድንቅ ሀገር እነሱ አግኝተውታል። 50 ነጥብ ድንቅ ሀገር ድንቅ ሀገር ድንቅ ሀገር ነን። ድንቅ ሀገር ነች ሀገራችን። ድንቅ ሀገር ነች። ድንቅ ሀገር ቴክ 5 ለሐመር ናናዎች
ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ምክንያቱም ድንቅ ሀገሮች ነን። የትም እንመጣለን ጥሩን። ምክንያቱም ሀገራችንን በአግባቡ በድንቅ ሁኔታ ልናስተዋውቅ ተዘጋጅተን አቅደን የምንሰራ ድንቅ ሀገሮች ነን። ውድ ተመልካቾች የት እንምጣ? የት እንድረስ? የት አካባቢውን እንቃኝላችሁ? የትኛው ባህል ያልተዳሰሰ ይመስላችኋል? የት እንድረስ? እንደርሳለን። እናመሰግናለን። እንግዲህ ወደ መጨረሻው የድንቅ ሀገር የዚህ የቱርሚና የዲማካ ቆይታችን ሊያበቃ ቀጣይ ፋይናል አደባባይ ላይ እንገኛለን። ዲማካ መሀል ከተማ አደባባይ ላይ እዛ ፋይናል እናደርጋለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ላይ ዘውትር ቅዳሜ ምሽት 1 ሰዓት የሚሄደው ድንቅ ሀገራችን እንደቀጠለ ነው። እናመሰግናለን። ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አሁንም ያለነው ቱርሚ ላይ ነው። አሁንም ያለነው ደቡብ ኦሞ ዞን ላይ ነው። አሁንም ያለነው ደቡብ ኢትዮጵያ ላይ ነው። አሁንም ያለነው ኢትዮጵያ ውስጥ ነው። አሁንም ያለነው የሰው ልጆች መገኛ የሆነች ኢትዮጵያ ላይ ነው። ቱርሚዎች ጋር ስንደርስ በነገራችን ላይ በጣም የሚገርማችሁን ነገር በእግረ መንገዳችን ላስቃኛችሁ ነው። እኚህ አባት ጋር አንድ ቆይታ አደርጋለሁ። እንዴት ኖት? ደህና ነኝ። ሰላም ኖት? እግዚአብሔር ይመስገን። ስሞትን ቢነግሩኝ? አቶ አስናቀ ወልዴ ይባላሉ። አቶ አስናቀ ወልዴ ቱርሚ እንደው ሲመሰረት ከነበሩ ሰዎች መካከል አንዱ ናቸው። ስለ ቱርሚ ስለ አመሰራረቷ ቢነግሩኝ አባቴ። አመሰራረቷ መጀመሪያ በኃይለ ሥላሴ ጊዜ ምድረ በዳ ነበረች። አውሬ ማደኛ ጫካ ነበረች። እሺ። ከዛ ወዲህ የሆነ ግጭት ትንሽ አለና ሰራዊት ግርማዊ ቀዳማዊ ኃይለ ሥላሴ ሰራዊትን አምጥቶ እዚያ አሳፈሩ። እሺ። ሰራዊት ሰፈረ። ከዛ ወዲህ ሰራዊቱ ስራውን ፈጽሞ ሲመለስ ወረዳ እንድትሆን ቱርሚ ማለት ያ ጋራ ነው ታች ያለው የዛን ስም እዚህ አምጥቶ እቺ ድሮ ገቦ ነበረች ስሟ። የታችኛውን አምጥቶ እዚህ ቱርሚ አሏት። በረምበራ ሰፋ መለሰ ይባላል። በዛን ጊዜ ምክትል ገዢ ይባላል። አሁን ዛሬ አስተዳደር ነው የሚባለው። ኦኬ። ምክትል ገዢ በረምበራ ሰፋ መለሰ የሚባሉ ነበሩ። እሳቸው ናቸው እቺን ከተማ የቆረቆሩት። እሺ። በ1947 ዓመተ ምህረት ነው የተቆረቆረችው። በጣም የሚገርም ነው። እንደው ከቡስካ ነው ህዝቡ የመጣው የሚባል ነገር አለ። ከቡስካ ነው ወይ የመጣው? ከቡስካ የመጡት ከመተጂንካ ተቡስካ የመጡት ግማሹም ተቡስካ ነው እዚህ ነው፣ ግማሹም ዲማካ ነው። ኦኬ። ግን ሁሉም ሰው ከቡስካ ነው? ሁሉም ከቡስካ ነው። አውራጃ ቡስካ ነች። አውራጃ አስተዳደር አማራ ናቸው። ጂንካን ሲቆረቆሩ ፖሊስ ሻለቃ ነበሩ። ወደ ሲቪል አዞራቸው። ሻለቃ አስፋው ገብረ አማኑኤል ይባላሉ። አውራጃ አስተዳደር ናቸው። ዋና ጸሐፊያቸው አቶ ተፈራ ይባላል። ፖሊስ አዛዡ ኃይለ ሚካኤል ይባላሉ። ምክትል አዛዡ ፖሊስ አዛዡ ሻምበል አያለው ደስታ ይባላል። እሺ። ከዚህ ጂንካ የህዝብን አቀማመጥ ከተማውን አቀማመጥና ቡስካ ላይ ውሃ እጥረት አለ ተብሎ ስነሳ እኔ በጣም ልጅ ነበርኩ አለው እዛው ነኝ። አሁን እድሜዎት ምን ያክል ሆነ? 86 ነው ዘንድሮ 86 ዓመተ ምህረት ነው። እንግዲህ ሁለተኛው ጣሊያን ጦርነት ጊዜ እርሶ ተወልደዋል? ተወልጃለሁ። እናቴ በጀርባ ይዛ ነው የምትሸሸው። በጣም የሚገርም ነው። እንደው ስለ ቱርሚ አንድ የሚያውቁት ሌላ ታሪክ ቢጨምሩልኝ። ስለ ቱርሚ የምናውቀው እንግዲህ ቱርሚ ተመስረታ እስካለ ድረስ በእውነቱ በጣም ጥሩ ሀገር ነች። ተስማሚ ሀገር ነች። ምንም ችግር የለባትም። የብሔር ብሔረሰቡ ማለት ነው። ብሔረሰቡ እንደ እናት ልጅ ነው፣ እንደ እናት ልጅ ነው በእውነቱ። እኛንም አስተምሮ ራሳቸውም ትምህርት ተቀብሎ ያለ ጥሩ ብሔረሰብ፣ ጥሩ ጸባይ ያለ ህዝብ ነው እኛ አካባቢ እዚህ ያለው። በሌላ ሀገር ይኸው ረብሽ ምናምን ዝርፋ ምናምን ሲኖር ይሄ ለውጥ እንኳን ሲመጣ ሁሉ በለውጥ እንኳን ለኛ ጎን ሆኖ አንድ ነገር እንኳን አልደረሰብንም። የት አካባቢ ተወለዱስ? እኔ ጨንቻ ጉልታ የሚባል ሀገር። ኦኬ። ወደ ጉልታ ነው የተወለዱት? ጉልታ። ኦኬ። ጉልታ ነው የተወለድኩት። እዛ ትምህርት ቄስ ተማሪ ነበርኩ። ስማር ከዛ ቄስ ትምህርቱን ተውኩና ታላቂቴ ወታደር ሚስት ነበረች። እሺ። ግዶሌ ነው እዛን ጊዜ ክፍለ ሀገሩ ግዶሌ አስተዳድሮ እዛን ጊዜ ጀነራል አስፋው ይባላል። እሺ። ጀነራል አስፋው ጊዜ ነው ህዝቡ ሁሉ አስፋው ይሙት ነው የሚሉ ኃይለ ሥላሴን ማውቀል በሳቸው ይሙላሉ። አዎ አስፋው ይሙት ነው የሚሉት። ራሱ ደቡብ ጠቅላላ የማግዘው ግዶሌ ነው። ተግዶሌ 3ኛ ክፍል ትምህርት ተምሬ የኢቴ ባል ወታደር ስለነበረ ተዛውሮ እዚህ ሲመጣ እኔ ወደዚህ ሀገር መጣሁ ከነሱ አልለይም ብዬ
በጣም የሚገርም ነው እና ተጀምሮ ስታልቅ ድረስ ካም ድረስ በእውነቱ ክፉ ነገር የለም። ትንሽ በድርቅ የተነሳ ዝናብ ያጠቃል። እህል ሲደርስ መጣጭ አለ የሚመጥ እንጂ ራብ በስተቀር ሌላ ምንም ችግር ተፈጥሮ ስታለ ድረስ ካም ድረስ ችግር ደርሶባት አያውቅም። ኢትዮጵያ ከጅግንነቷ ጋር ማንም አይነካትም። አሁንም ቢሆን ተወልዶ ያደገ ሁሉ የተመራመረ ነው። ኢትዮጵያ በእግዚአብሔር እጅ ነው አለች። እግዚአብሔር ይጠብቃት። እግዚአብሔር ይጠብቃት። አሜን አሜን። በጣም እናመሰግናለን። ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። እንዲህ አይነት ታሪክም እየሰማን እንቀጥላለን። አሁንም ያለነው ቱርሚ ላይ ነው። ቱርሚን ኢንቨስት ለማድረግ ካላችሁበት ነው ኢንቨስትመንታችን ሁሉ ነገራችን ተዘጋጅቶ ቁጭ ብሎላችኋል ተመልካቾቼ። በስተመጨረሻ ማለት የምፈልገው ለኛ አባት እድሜና ጤና ጨምሮ ይስጥልን። ለናንተ ምንን እድሜ ይስጣችሁ። አሜን አባቴ። ሀገራችን ኢትዮጵያን እግዚአብሔር ይጠብቃት። አሜን አባቴ። ይመርቁልን እስቲ ሀገራችን አመት አይለየኝ። እኔን እድሜ ይስጣችሁ። ኢትዮጵያ አምላክ ይጠብቃችሁ። አሜን አባቴ። ሀገሪቷን ጠብቁ አደራ። አሜን አሜን። እሺ አደራዎትንም እንቀበላለን። ሀገሪቷንም ጠብቁ አደራ። ተመልካቾቼ ሀገሪቷን ጠብቁ አደራ ተብለናል። ለኛ አጭር ቃል አጭር አረፍተ ነገር አጭር ቃል ልትመስል ትችላለች፣ ግን ከባድ መልእክት ነው። ሁላችንም ሀገራችንን ልንጠብቅ አደራ አለብን። ለትውልድ የምናስተላልፈው ውድ ኢትዮጵያውያን ወጣቶች፣ ህፃናት ሁላችንም ያወረስናትን ሀገር ለልጆቻችን ለማውረስ ልንጠብቃት ልንታደጋት ይገባል። ኢትዮጵያ ውስጥ በአብሮነት የለመለመ በአንድነት ያደገ ምንም እንኳን ልዩነቶች ቢኖሩም ልዩነታችንን ውበታችን አድርገን አንድነታችንን ግርማ ሞገሳችን አድርገን የነበረንን ያለንን ብልጽግና ከፍ ልናደርግ ይገባልና ፈጣሪ ኢትዮጵያና ህዝቦቿን ይባርክ። ክብረት ይስጥልኝ። አመሰግናለሁ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ድንቅ ሀገሮች ነው ዛሬ ያለነው ዲማካ ላይ ነው። ዲማካ ላይ ሆነን እንግዲህ ለእናንተ በድንቅ ሁኔታ ድንቅ ሀገርን እያደረስን እንገኛለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ከቦና ፊልም ፕሮዳክሽን ጋር በመተባበር ዘውትር ቅዳሜ ምሽት 1 ሰዓት ላይ የምናደርስላችሁ ድንቅ ሀገሮች ነው። በስተመጨረሻ ጥያቄ ላይ ደርሰናል። ፋይናል የምናደርግበት ነው። ታዲያ የመጨረሻውን 50 ነጥብ ያገኛችሁ እናንተ ስለሆናችሁ ወደ እናንተ ነው የምመጣው። ከአንድና ከሁለት ትመርጥልኛለህ? አስመርጣት እሷ አንድ ቁጥር ምን ጠይቃችሁ ጠቅላላ እውቀት ጥያቄ ነው። ጠንከር ያለ ጥያቄ ነው። አይከብዳችሁም ብዬ በፍጹም አላስብም። በተደጋጋሚ ስለምን እንደጋገመው ኪሎ ሜትር ነው የምንጠይቃቸው። ከመዲናችን አዲስ አበባ ጅማ ስንት ኪሎ ሜትር? ከመዲናችን አዲስ አበባ ጅማ 910 910 አስተካክልልኝ። ቶሎ በል። 900 ተመለሳችሁ የነሱን 5 ታገኛላችሁ። ተዘጋጅ። 915 900 ኧረ ተው። የመጨረሻ እድል 3 ጊዜ ብለሃል። የመጨረሻ እድል ሰጠ ነው። ወንነጋገር 910 ከመዲናችን አዲስ አበባ ጅማ ስንት ኪሎ ሜትር ነው? 913 913 አይደለም። 4 ጊዜ እድል ሰጥቻችኋል። 4 ሞክሩ። 805ኛ እድል። ይሄን ከመለሳችሁት የነጥብ ልዩነታችሁን አይተን ወደ ፕሮግራሙ እንሄዳለን። ከአዲስ አበባ ጅማ ስንት ኪሎ ሜትር ነው? 535 535 አንድ ድል እስቲ የመጨረሻ አይ የኪሎ 480 ወደ ተመልካቾቻችን በጣም ደጋግመን ብለናል። ደጋግመን ሄደናል። ከ4 ጊዜ በላይ ጅማ ላይ ጫውተናል። ይሄን ጥያቄ ጠይቀናል። ከአዲስ አበባ ጅማ 355 ኪሎ ሜትር ነው። እናመሰግናለን። ከመዲናችን አዲስ አበባ ድሬዳዋ ስንት ኪሎ ሜትር ነው? ድሬዳዋ 200 ኪሎ ሜትር 200 ኪሎ ሜትር።
ከለብ ድንጋይ 150 ኪሎ ሜትር ቀጥ 3 ሞልቷል። አራተኛ 125 ከአዲስ አበባ ድሬዳዋ እኮ ነው ያልኩህ። ከአዲስ አበባ ድሬዳዋ 125 ኪሎ ሜትር ወደ ተመልካቾች የመጨረሻው ኩና ከለብ ላንካይ ለማብድንግ ኧረ ተው ድምፅህን ለማብድንግ ለአንተ የሰጠሁት እድል በታች እኮ ነው የሰጠሁት። እሺ 450 450 እድል ጨርሳችኋል። ወደ እናንተ ሁለት እድል ልዞር ነው። 670 እሺ 550 550 ሁለት እድላቸውን አጠናቀቁ። ኩና ውጣይ እንበነ ውጣይ ወደ ተመልካቾቻችን ውጤት አልደመርንም። የምናውቀው ነገር የለም፣ የምናውቀው ታሪክ የለም። በጣም ውጤታቸው ይመስለኛል። እኔ የምጠብቀው አለ ማልጠብቀው አለ፣ ሁላችሁ የምትጠብቁት አለ። ውጤቱ ከስር ምን ይላል? ፕሮግራም አዘጋጆቻችን ነው የሚያውቁት። እስቲ ውጤት አይተን እንመለሳለን፣ እንቀጥላለን። ውጤት ደምረን ተመልሰን እንመጣለን። ከድሬዳዋ አዲስ አበባ እሷ በጣም ትጠግታለች። ኪሎ ሜትር አያሰጥም። ቢያንስ 15 ኪሎ ሜትር ቢሆን እሰጥሽ ነበር። ግን ከድሬዳዋ ከአዲስ አበባ ድሬዳዋ 517 ኪሎ ሜትር ነው። አንቺ 33 ኪሎ ሜትር ነው የራቅሽው። 15 ኪሎ ሜትር ቢሆን እሰጥሻለሁ። 20 ኪሎ ሜትር እሰጣለሁ። ምን ላድርግሽ? ምክንያቱም እናንተ ሙዚቀኞች ናችሁ፣ ድሬዳዋ ሀገር ምናምን ትዘፍናላችሁ። ሃይናት አላውቅም። እናንተ ቱሪዝሞች ናችሁ፣ በየሀገሩ ትዞራላችሁ። እንዴት አታውቁ? ለእናንተ እኮ የጥያቄ እንደውም ያሰብኩት ተረክ ብሎ ይመለሳል ምናምን ነው ያሰብኩት። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው ያለነው። ውቢቷ ዲማካ ላይ ነው፣ የደቡብ ኦሞ ዞን ዋና መቀመጫ ላይ። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እያስተዋወቅን ነው። ድንቅ ሀገሮች ነን። ውጤት ደምረን ተመልሰን እንገናኛለን። ድንቅ ሀገር ብላችሁ ሰብስክራይብ አድርጉ። የዩቲዩብ ቻናላችን ድንቅ ሀገር ይሰኛል። እዛ ላይ ገብታችሁ ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ የምትፈልጉትን ፕሮግራም ታገኛላችሁ። ያመለጣችሁ ካላመለጣችሁ ኢትዮጵያ ቴሌቪዥን ላይ ሁል ጊዜ ዘውትር ቅዳሜ ምሽት 1 ሰዓት ላይ እንመጣለን። ድንቅ ሀገሮች ነን። በአግባቡ ሀገራችንን እናስተዋውቃለን። ድንቅ ሀገሮች አይደለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ላይ ቅዳሜ ምሽት 1 ሰዓት ላይ ሁሌ እንገኛለን። እናመሰግናለን። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። የዛሬው አሸናፊ ቢታ እናመሰግናለን። ኦር ወላ መጣባንዞ ሁሉ ይበርሱናራ ውድ ተመልካቾቻችን በጣም የሚያሳዝን ውጤት ነው። 440 ለ430 ሁሉ ተመልካቾቻችን ስፖርታዊ ጨዋነት ነው። ተቃቀፉ፣ ሰላም ተባባሉ። ያው በ10 ነጥብ ልዩነት ብቻ ስለሆነ ቤታዎች እንኳን ደስ አላችሁ። አውሮ እንኳን ደስ አለ። አመርናናዎች በጣም ያዘንኩኝ ግን ነጥባችሁ ልዩነቱ በ10 ብቻ። አመርናናዎች በቀጥታ ሳይሆን ከኋላ ሆናችሁ ከሚመጣው ምርጥ ሶስተኛ ጋር እርግጠኛ ነኝ ተመልሳችሁ ትመጣላችሁ። አመርናና እሺ፣ እናንተ ደግሞ በቀጥታ አሸናፊ ሆናችሁ አልፋችኋል። እንኳን ደስ አላችሁ። እናንተ አልወደቃችሁ፣ አላለፋችሁ። ተግባብተናል። ወጣችኋል ማለት ዛሬ በእነሱ በአግባቡ ተሸንፋችኋል። ግን ከምርጥ ሶስተኛ ጋር ትመጣላችሁ። መልካም እድል። ቀጣይ እናንተ ወደ ሶስተኛ ዙር ሄዳችኋል። መልካም ቻንስ ይሁንላችሁ። ያሸንፋችሁ ወርቁን ወደ ዞኑ የምታመጡ ያደርጋችሁ። እናንተም አጣርታችሁ መታችሁ አልፋችሁ የምትሄዱ ያደርጋችሁ። መልካም እድል፣ መልካም ቻንስ። ወደ ተመልካቾቻችን የዛሬው አሸናፊ እንግዲህ ቢታ ሆኗል። ቢታ 440 አምጥቷል። ሀመርናና 430 አምጥቷል። ከቱርሚ አንስቶ እስከ ዲማካ የነበረን ውድድር እስከ ዞን ዋና ከተማ የነበረን ውድድር ይህን ይመስል ነበር። እንዴት አያችሁ? በሚቀጥለው ሳምንት በአዲስ ቦታ በአዲስ አካባቢ ላይ ቆንጆ ውድድር ይዘን እንመጣለን። እናመሰግናለን። ይህንን ፕሮግራም ያዘጋጀውላችሁ እኔ ናፖሊዮን ታዬ ከመላው ክሩ ጋር ነው። አመሰግናለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። መልካም ሳምንት። አመሰግናለሁ። ለራሳችሁ ሞራ ተወዳችኋለሁ። አመርናናዎች እንግዲህ በጣም ወንድሜ መልካም እድል ስትመጡ። እሺ፣ አልፋችሁ ብትመጡ አልከ አሸናፊዎች እንኳን ደስ አላችሁ።